የምትጨምረው ካለ ጨምርላቸው። አይ ምን እንትን እየተባለ ስለነበረ አይ ቲንክ ካጠገባቸው ወገን አንድ ክርስቲያን አለና ቁርአን ተቀይሯል እንዳትይ ምናምን ሲላት ስለሰማው ነው። ይሄ ኮመን የሆነ ነገር ነው። ለምሳሌ እንደ ባይብሉን ብንሄድ ህጎች ይቀየራል። በአዳም ጊዜ ኢቨን እስከ አብርሃም ድረስ አንድ ሰው እህቱን ያገባ ነበር። በአዳም ጊዜ እህታማቶች ይጋቡ ነበር። ያ ህግ ተሰርዟል። እንዲሁም ደግሞ የውርስ ህግ አስመልክቶ ኢየሱስ ክርስቶስ መጥቶ ሰርዞታል። ያው እነሱ እንደሚሉት የአምላክ ቃል ነው ሁለቱም እና ሊሰረዝ ይችላል። ያ ሰንበት ይሽራ በርካታ ህጎችን ይሻራሉ። ይሄ ያለ ነው። የአምላክ ቃል እንዴት ይሻራል ምናምን አያስኬድም። አምላክ ከፈለገ ያን ህግ በዚያ ባወረደው። ሰላም ወንድ እንዴት ነህ? የእግዚአብሔር ሰላም ለአንተ ይሁን። እንደምን ነህ? እግዚአብሔር ሰላም ላይ ሰጥማ ማስረጃ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሰላም አለይኩም ሁሱ እንዴት ነው? በሱ መስሎኝ ያለ ነው። እንዴት ነው የማይሰጠው ሰላም እኮ ማስረጃ ልስታ። ኢየሱስ ክርስቶስ እኔ ሰላምን ለማምጣት የመጣሁ አይምሰላችሁ ይላል ቃል በቃል ሰይፍን እንጂ ሰላምን ለማምጣት የመጣሁምና ይላል። መቼ ነው የተማርከው? እና ሰይ ማስረጃ የተማርኩትን መጽሐፍ ቅዱስ ላይ ሆነ የተናገርኩትን ናቡከር አንዴ ክፈትለት። ያው በማስረጃ እንጂኛ ዝም ብላ እናወራ። አውር ክፈትለት ይከፍትልሃል። እሺ አንተ ተረጋጋ። እሺ ስማ ልናነብ ነው ማስረጃ። አንድ ጊዜ ያለ ማስረጃ የወራም እዚህ ቤት ነውር ነው፣ ከባድ ነውር። እሱን አንተ ትላንትና የተወለድክ ሰው አሁን ልታስረዳ ሳይሆን መወለድ ጸጋ። እስልምናና ክርስትና ዞሮ ዞሮ በአንድ እንትን የሚጓዙ ናቸው። ናውና መጽሐፍህ ምን ይላል? ኢየሱስ ምን አለ? በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ። ይሄ ያንተ ጽሑፍ ነው፣ ይሄ የኛ አይደለም። የገዛ መጽሐፍህ ነው። ያው አሳየው። አታምንበትም አንተ አሁን አታምንበትም። በዚህ ለምን እንትን ትላለህ? ይሄ ያንተ አይደለም መሰለም። ያንተ መጽሐፍ ግን ያው ምን ይላል? ኢየሱስ እኔ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን እንጂ ይላል። ያው ሰይፍ ለማን ነው እኮ እሱን እንመጣለን ለማን እንደሆነ። ግን ሰላምን ለማምጣት አልመጣም ኢየሱስ። ውሸት ነው እኮ። እኛ በሰይፍ አናምንም። በሰይፍ የሚያምኑት ያኔ እነዚህ በሸሪዓ የሚተዳደሩት አረቦች ናቸው። ያው መጽሐፍህ ሰይፍን እንጂ ለማምጣት አልመጣሁም አለ ኢየሱስ ክርስቶስ። ምን ትላለህ? እኔ ይሄን የሚናገር እንትንም የለም። የማቴዎስ ወንጌል እንደዛ አይናገር። ያው ይላል። መጽሐፍ ይዘህ ከሆነ አውጣው። መጽሐፍ ቅዱስ ይሄ ክርስትና እኮ አይደለም። ይሄ የጴንጤዎች እኮ ነው። ስለ መጽሐፍ ብርዘት እያወሩ ቅድም እዚሁ ጋር መጽሐፍ እንደተበረዘ አመነ የሰውዬ። የጴንጤ ያለ የኦርቶዶክስ አለ የራሳቸው። እሺ ለማንኛውም ያንተን መጽሐፍ ማውጣት ትችላለህ ወንዱ? እኔ ባይዘዌ እኔ መጽሐፍ ብዙም እኔ አንብቤም አልጨረስኩትም። አንዳንድ ክርክሮቻችሁ ላይ ግን በጣም ወጣ ሲልብኝ እንጂ የገባሁት እኮ ያውና እዚህ ጋር ያንተ የገዛ መጽሐፍህ ላይ ያው ከመጽሐፉ ያወጣለህ። በቃ አፕሊኬሽን ትቶታል። መጽሐፉን ሲያወጣለህ ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን እንጂ ይላል። ሌላ ቦታ ላይ አምላክህ ምን ይላል? ህፃናቶችን ግደሉ ይላል። ሴቶችን ግደሉ። ሴትን በጣም የእናንተ ግደሉ ይላል። ባይዘው እኔ ምዕራፉን አላውቅም እንጂ ግደሉ ይላል። በእስልምና በቁርአን ሐዲስ ላይ ግደሉ ይላል። ለምንድን ነው ግደሉ የሚለው? እኛማ ግደሉ የሚልበት ምክንያት ሊጋደሏችሁ ከመጡ ነው የሚለው። ያንተ ግን እንደዛ አይደለም። ሴቶችን ህፃናቶችን ግደሉ ነው የሚለው። ያው በመጽሐፍ ላይ ያው ደግሞ በምድር ላይ ሰላም በሁለታችንም ሃይማኖት ላይ ግደሉ የሚል አለ። እሺ የትኛው ነው እውነተኛው? ትክክል አስረዳ። ልዩነቱ ምን እንደሆነ በእኛ ላይ ያለው ወቃቲሉ ፊ ሰቢልላህ الذين يقاتلونكم ይላል። እነዚያን የሚጋደሏችሁን ተጋደሉ ነው ያለው። ያንተ ግን የሚጋደሏችሁን አይደለም። የሚጋደሏችሁን ተጋደሉ የሚለው ለምን ተጋደሉ የሚለው እንዴት ይገደላል? አንተ ቢያንስ ሃይማኖቱ ግደል እንዴት ይላል? ይሄ ፍትሃዊ ነው እኮ። ልጨርስልህ፣ አዳምጥ። ሁለቱን አነጻጽርልኝ አልክ አይደለ? አነጻጽሬ ስጨርስ እሺ ልዩነቱ ምንድነው ከተባለ በእኛ ላይ ያለው ምንድነው? ወቃቲሉ ፊ ሰቢልላህ الذين يقاتلونكم ማለት እነዚያን የሚጋደሉ። ያንተ ግን እንደዛ አይደለም። ምንም ሰላም አለይኩም የኔ አጭር ናት። አንዴ የማለሰልኝ ማኔን በተረጋጋ ወይኔ ለካ አንዴ ልጨርስ፣ ተረጋጉ። ያንተ ግን ያለው ምንድነው? ህፃናቶችን ግደሏቸው ይላል። ሴቶችን ግደሏቸው። ያው ማስረጃ
ሴቶችን ግደሉ ይላል። ምን ስላደረጉ መጀመሪያ ምን ስላደረጉ ነው የሚለው? ከመጀመሪያው ምዕራፍ ብትሄድ ምንም አላደረጉ። እነዚህ በቅድመ አያቶቻቸው ባለፉት ዘመን የነዚህ ዘር ማንዘር ያለፉት ስለበደሉ እስራኤላውያንን እነዛን ከስንት ዓመታት በኋላ ንጹሃንን ግደሏቸው ብሎ አዘዘ። አይ አይደል ንጹሃን ክርስትና እንደዚህ ብሎ እንደሚያስተምር ታምናለህ አንተ? ያው ማስረጃ ያወጣንልህ ይሄን ወንጌል እንደሚሰብክ ታውቃለህ? አዎ ያው ግደሏቸው እያለ ነው ክርስትና ሴቶችን። ይሄን ወንጌል ይሄ ያኔ ቢያንስ አንተ ወይም ያመጣው ንጽጽር ይሆናል እንጂ እኔ በዚህ እድሜ አልሰማሁትም። ባይዘው አይነግሯቸውም ይዋሻቸዋል። እስልምና ገዳይ ነው ይሏቸዋል፣ ግን ውሸታቸው ነው። ያው የራሳቸው መጽሐፍ ነው ግደሉ የሚለው። እናንተን ቁርአን ላይ እኔ ባይዘው ያው መጥፎ የትንሿን ነገር ቀንጨብ አድርገህ ያስክ ትለኛለህ እንጂ ግደሉ የሚል አለ እኮ። አስረዳህ እኮ እሱ ነው ገናችን። ሀታ ሊጋደል ይሄ መጣን አካል ለእርቅ ከወረዱ ለእርቁ ረድ ይላል ኢስላም። ነብይ አላህ በቁርአን ላይ ወኢን ጀነሑ ሊሰልም ፈትነህ ይላል። ሙሐመድ ሆይ ለእርቅ ከወረዱ ካህናቶች አንተም ለእርቁ ረድ ይላል። አያርና በሌላ ቦታ ላይ ይላል ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ቀጥ እስካሉላችሁ ድረስ እናንተም ቀጥ በሉላቸው አለ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተተመኑ ሊቃለ ወሰሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን አትመኙ፣ ይልቁንስ አላህ ሰላምን እንዲያሰፍን በመካከላችሁ ጸልዩ አሉ። ይሄ ነው። አንተ ግን ምን አለ እግዚአብሔር? ሴቶችን ግደሉ፣ ህፃናቶችን ግደሉ፣ ሽማግሌን ግደሉ። ልሽ ለምን ህፃናት አይልም? እንደው እንደዛ አይነት መጽሐፍ ካለም ጥሩ አይደል? ሕዝቅኤል 9:6 አውጣላት። ሴቶችን፣ ሽማግሌን፣ ህፃናትን ግደሉ ይላል። የገዛ መጽሐፍ ታልከት ራሳይ ያውና ሽማግሌውን፣ ጎበዙን፣ ቆንጆይቱን፣ ህፃናቶቹን፣ ሴቶቹን ፈጽማችሁ ግደሉ። ያሰላም ይሄ እንትን ወደ አጎል የሚያመነዝርና እንትን የሚል ቢገደልም እሱ ሊል ይችላል። ይሄ አመንዛሪና ሰራቂ እሱ ቢገደልም ሊል ይችላል። ባይዘው ግን እንደዚህ አመንዛሪማ ወደ መንግስተ ሰማያት መጀመሪያ ቀድመው የሚገቡ ናቸው ብሏል ኢየሱስ። አይገርምም? ላሳየህ። እነሱ ከእንትን ውጭ ናቸው። አይደለም አመንዛሪዎች ቢገደሉ ይሻላል ያልከው ራሱ ስህተት ነው። ኢየሱስ ክርስቶስ አመንዛሪዎች ወደ መንግስተ ሰማያት በመግባት ይቀድሟቸዋል ብሏል። ስለዚህ ምን አንተ ሊጋደሏችሁ የመጣችሁትን የኛም ግደሉ ይላል አልክ እኮ። ታዲያ እና ታዲያ የእናንተም ግደሉ ካለ በሚስትህ አሁን የአንተ ሚስትህን እየደፈረ ዝም ትለዋለህ? ቢያንስ ብታገኘው አዳም ልንገርህ፣ አመንዛሪዎች ወዴት ነው የሚገቡት? እንደ ክርስትና እነሱ የጀሃነም ናቸው። እነሱ ባይዘው የገነት ናቸው፣ እንደ ክርስቶስ የገነት ናቸው ብሏል። አመንዝራዎች መጀመሪያ እንዳውም ቀድመው የሚገቡት እነሱ ናቸው ገነት። ማስረጃ ነሳይ ገነትን አይወርስም። አንተም ታምናለህ። ጥፋተኛ ዞሮ ዞሮ ገነትን እንደማይወርስ አንተም ታምናለህ። በቃ ላሳይህ ማስረጃ። ኢየሱስ ክርስቶስ አመንዛሪዎች ቀድመው መንግስተ ሰማያት የሚገቡት እነሱ ናቸው ብሏል። ድንገት ያጻፍከው እትም ከሆነ ቢያንስ ለህዝቡ አብራራላቸው። እኔ አላምንም በሱ። ማቴዎስ 21:31 ነው ታውቃለህ? አንድ ማቴዎስ 21:31 ላይ ኢየሱስ ክርስቶስ አመንዛሪዎች ቀድሞዋችሁ መንግስተ ሰማያት ይገባሉ ብሏል። ለዚያ ነው ሀገራችን ላይ ባር ቤቶች ምናምን እንደዚህ ቀድሞ ተሽቀዳድሞ የከፈቷቸው መንግስተ ሰማያት ቀድመው ለመግባት ቃሉን መሰረት አድርገው። ታዲያ ይሄን ለምን አሰብክም ነበር? እንደዚህ አይነት ነገር አለ በአገሪቷ ላይ እያልክ ያውና ኢየሱስ ክርስቶስ ምን እንዳለ ተመልከተ። ጋለሞቶች ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል አለ ኢየሱስ። ያሰላም ጋለሞታ እኮ አግብቶ ፈትናት። እሷ እኮ ቢያንስ ባሏ አልተመቻት ሊሆን ይችላል። ዘለቀ አልተመቸኝም ብላ መፍታት አትችልም። አንደኛ ባሏ ካላመነዘረባት በስተቀር። ሲቀጥል እዚህ እንዴት ነው አንተ ድንግል ነኝ ብለሽ ካገባሽው ድንግል ነኝ ብላ ካገባሃት ድንግልናዋ ከሌለ ፍታት፣ እንደውም ሀቅ ካለብህ ውሰድ አይደል ያልከው ባለፈው? መጽሐፍ ላይ የሚለው ድንግል ከሌላት ግደሏት ነው ያለው። እናሳይህ ማስረጃ። አንተ ባለፈው ስትናገር ነበር በሸሪዓ ህግ በኒካ ህግ ድንግል ነኝ ብላ አመንዝሮች ይላል በራሱ መጽሐፍ ላይ። ይሄው የኦርቶዶክስ አመንዝሮች ብሎ ነው የተረጎመው። አመንዝሮች ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል ይላል። ያው ገዛ መጽሐፍ። ሲቀጥል ድንግል ካልሆነች ሴት ልጅ አንተ አሁን ለምሳሌ
አስካሉ የምትባል ሴት አግብተህ ይቅርታ፣ ወይም ዘለቀች የምትባል ሴት አግብተህ ወይም ይቅርታ ሸጊት የምትባል ሴት አግብተህ አንተ ማታ ላይ ድንግል ከሌላት እግዚአብሔር ምን አለ? ቀጥቅጠህ ግደላት በድንጋይ አለ። እናሳየህ እኮ በድንጋይ ቀጥቅጣችሁ ግደሉ የሚለው የቁርአንና የእንትን ህግ ነው። እሱን ሰምቻለሁ። መጽሐፍ ቅዱስ ላይ ላሳየህ ወይ ማስረጃ? እኔም መጽሐፍ ቅዱስ ቁርአንንም ተርጉሞ ልታሳየኝ ትችላለህ። እግዚአብሔር ይወቅ። ያውና ከመጽሐፍ እናሳየህ። እግዚአብሔር አግብታችሁ ሴት ልጅ ማታ ድንግል ካልሆነች ጠዋት አውጥታችሁ በድንጋይ ቀጥቅጣችሁ ግደሏት ብሏል። በእስልምና እንደዛ ነበር ሐሳብ ነው። አንተ ጭራሽ ሀቅ ካለብህ እንኳን ሀቅህን ውሰድ፣ ከዛ አባ ወስዴ መልሳት አይደል ያልከው ባለፈው። አሁን ማስረጃ ሳይሆን ቀጥቅጣችሁ ግደሉ ይላል። የክርስቲያን ሴቶች ይህን ያክል ተጨቅነዋል እንደ ክርስትና። ምን ትላለህ? እንደኛ ግን ሴት ልጅ አግብታ ማታ ድንግል ከሌላት ይግደላት የሚባል ብሎ ሂሳብ የለም። ከአንተ መቻቸው የዛኔ የሚቀጥለውን ነገር ያደርጋሉ። ያ ነው እንጂ ግደሏት የሚል የለም። በኢየሱስ እኔ አዲስ ወንጌል ነው የምሰማው። ጌታ ይገስጽህ። የጌታ ሰው በጌታ ነህ። ደቡብ ነህ አንተም ትመጣለህ ወደኛ። ያው እግዚአብሔር ደግሞ ልቦና ሰጥቶ አንድ ቀን የኛንም ትምህርት ትንሽ ግን የሚያውቁት ጋር ብትማማር ደስ ይለኝ ነበር። አንተ የሚያውቁት ጋር አልተገናኘህም። ያብራሩልህ ነበረ ያኔ ትንሽ። እኔ ለሚያስተምር ሰው ክፉ አልመኝም ታውቃለህ። አንተ ቢያንስ ኡስታዝ ሆነህ ብትወጣ አንተ አገርን ዓለምን ብትሰብክ ችግር የለውም ደስ ይላል። ግን አንዳንድ ቦታ ላይ በቃ እንደዚህ ይላል ምናምን ስትል ትንሽ ድርቅና ታበዛለህ። ድርቅና አይደለም ማስረጃ ላሳይህ እያልከው ነው ወገናችን። እኔ ሲናገሩ ሰዎች ስለ አንተ አመተው ሲከራከሩ ይሄ አይደለም ብለህ ትንሽ ታጠብቃለህ። ለዛ ነው የኔ ብቻ ይሰማ የሚባል ነገር አለ ማለት ነው። ብቻ ይሰማ አይደለም። አዳምጠኝ፣ ወላሂ አዳምጠኝ። እንደው አንተ ንጹህ ከሆነ እኔ ለምጠይቃቸው ጥያቄ ማስረጃ አምጡ ስትላቸው ጊዜ ሌላ ነው አውቀው የሚያወሩ ማለት ነው። በዚያ ላይ ተሽከርክረው የራሳቸውን ሀሳብ ሊያስቀምጡ ይፈልጋሉ። ያው እኮ ነው ክርክር ላይ ሲገቡ እኮ ታዲያ የክርክሩ አንዱ እንትንም አንዱ ቤት የሚመታውም እሱ እኮ ነው። አሁን አንተ ሌላ ነው ብለህ አላምን ስትል እነሱ ሌላ ነው ብሎ አላምን ሲሉ እኮ ነው። እሱ እኮ ነው ማነው ሁሴን አይደለም። እንደሱ አይደለም። አንተ የተጠየቀው ጥያቄ ቃል አለ ብለው ይናገራሉ። ለምሳሌ ክርስቶስ አምላክ ነኝ ብሏል ወይ? ይሄ ነው አይደል? ትናንት ሲከራከሩ ነበር የሰማኸው። አምላክ ነኝ ብሏል ወይ? ስለዚህ አሁን አምላክ ነኝ አነበበችልህ እኮ እሱ ተጠምቆ እኛንም በሱ በተጠመቀ ዘለቀ አዳምጠህ ህዝቡን ሂዱና አጥምቋቸው የሚለውን አንተ ገልጣለሃለች እኮ አንተም አምጥተዋል እኮ አጥምቋቸው ነው። እኔ እሱ ቢያንስ እሱ ላይ ተረድተሃል ብዬ ገምታለሁ። አዳምጠህ መጀመሪያ ያለችው አብ ወልድ አንድ አምላክ ነው የሚል ቃል አለ ነው ያለችው አይደለ? እሺ እንደሱ ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ካለች አሳይኝ ይሄን ቃል ነው መጽሐፍ ቅዱስ ላይ ያልኳት። እሷ ግን ምን አለች? አንተ ቅድም እንደተናገርከው ተጠምቀዋል እኮ ታወራች። ስለ ጥምቀቱ አንብበዋል እኮ በስሜ አጥምቋቸው የሚለውን አንብበዋል። አንተ ስለ ጥምቀት አይደለም ጥያቄው። አይሰማም እንደ ሰውዬው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ነው ያለችው እሷ። ይሄን ጥቅስ አሳይኝ እሱ ሊሆን ይችላል። እንደሱ የተባለችው እሷ ደግሞ ያለችውን ነገር ማምጣት አልቻለችም። ግን አይ ስለ ጥምቀት ብላ እንደገና ልትቀይረው ፈለገች እና ይህ ነው ያለው ነገር። ግን በስሜ አጥምቋቸው የሚለውን አንብበዋል፣ ተረድተዋል። አዎ ከዚያ በኋላ ስለሱ ስናወራ ነበር። አንደኛ እሱ ጥቅስ የተጨመረ ጥቅስ ነው ከጊዜ በኋላ። ሁለተኛ ነገር ተረጋጋ እንጂ እግዚአብሔር ይስጥ። ይሄ እኮ ነው አሁን የተጨመረ የሚባለው ነገር። እሱ እኮ ነው የሚያከራክረው። ያኔ ሰው ሊጽፍ ይችላል፣ ደራሲ ሊደርስ ይችላል። ፋይዘው ግን ጥሩ ነው። አታዳምጥም እንዴ? እሺ አዳምጣለሁ። እኔ አዳምጣለሁ። አንተ ብቻ እንትን አስተምረኝ። ከጊዜ በኋላ የተጨመረ እንደሆነ እናሳያለን። እሺ አንደኛ እሱ ረጋ ጠይቅ። ለምንናገረው ነገር እስኪ ማስረጃ ሳይኝ ማለት ነገር ልመዱ። ማስረጃ ሳይኝ ማለትን ልመዱ። ገብታችኋል አይደል? እና አንደኛ እሱ ነው። ሁለተኛ ነገር ከዚያ በኋላ ስህተት እንደሆነ ሳስረዳት ሐዋርያቶች ከዚያ በኋላ አጥምቀዋል ወይ ብለን ስናይ እንደ መጽሐፍ ቅዱስ አጥምቀዋል። ገብታችኋል? ነገር ግን እንደው ማቴዎስ እንዳለው ማቴዎስ 28:19 ላይ እንደተቀመጠው በዚያ መልኩ ነው ሲያጠምቁ የነበረው ወይንስ አይደለም? አይደለም። አብ ወልድ መንፈስ ቅዱስ በእነዚህ ተጠመቁ ብለው እነ ጴጥሮስ አስተምረዋል ወይ? አላስተማሩም በፍጹም። አይደለም። በማን ነው ሲያስጠምቁ የነበረው ከተባለ
በኢየሱስ ስም ተጠመቁ እያለ ጴጥሮስ ያዝ ነበር። ሶስቱ የሥላሴ አካሎች ገደል አስገባቸው። ጥምቀት በእነርሱ እንዳልሆነ አስረዳ። በኢየሱስ ስም ተጠመቁ እያለ ተናገረ። አያረለ እኮ በኢየሱስ ያኔ ኢየሱስ በቃ ኢየሱስ ፈጣሪ እሱን እንደላከው እሱን በስሜ አጥምቋቸው ብሎ ግን ለመላእክቶቹ ልኳል። እሱ በስሜ አጥምቋቸው ነው ያለው። አሁን ሐሳቡ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ አላሉም ሐዋርያቶች ነው ጌታ ሰው። እሺ ሐዋርያቶች አላሉም። እሱ ግን በስሜ አጥምቋቸው ብሏል። አይዋ ስለዚህ ሐዋርያቶች ተሳስተዋል ወይስ ኢየሱስ ክርስቶስ? ሐዋርያቶች መልእክቱን ተቀብለው እነሱ ደግሞ በስሙ እያጠመቁ ነው። በአብ በወልድ በመንፈስ ቅዱስ ስም አጥምቀዋል ወይ? በአብ በወልድ በመንፈስ ቅዱስ በሚለው ቃል ያኔ በቃሉ አጥምቀዋል። ማስረጃ ማስረጃ ተነበበልህ እኮ እሱ። አንተ ደግሞ አንዳንዴ ከጊዜ በኋላ ከጊዜ በኋላ እኔ ያጠመቅበትን አመጣሁ ማስረጃ። በስላሴ ሳይሆን በአንደኛው አካል ብቻ ነው ሲያስጠምቁ የነበረው ነው። አንተ ግን በሶስቱ አካል በአብ በወልድ በመንፈስ ቅዱስ እንዳስጠምቁ ማስረጃ ማምጣት አልቻለችም። አንተም አትችልም። ማንም ቄስ አይችልም። ፍትሐ ነገሥት ምን ይላል መሰለህ? ካህንህን አረገ ብለህ ከምትናገር አገር ለቀህ ተሰደድ ነው የሚለው። ባይዘዌ አንተም ያኔ የሰማኸውን ነው ልታስረዳኝ የምችለው፣ ያነበብከው ነው። ግን ብዙ ያኔ እንትን ነገር አይደለም። እስልምናና ክርስትና አንድ እንትና ጥንድ ናቸው። ይቅርታ ሁሱ እንትን ከታች በጣም እየተሳደበ ነው ያሬድ የሚባል ልጅ እና ሚዩት ቢደረግ ነብዩን በጣም እየሰደበ ነው። እሺ አድሚኖች ካላችሁ ተቆጣጠሩ፣ ተሳዳቢዎችን ሚዩት አድርጓቸው። ያሬድ ወንድ ልጅ ከሆንክ ግባ፣ ወንድ ልጅ ከሆንክ ግባ እና የምትናገረውን ነገር በድፍረት ተናገር። ከኛ ምን ይሻላቸዋል? ሰው ሊሳደብ ምንም ሊሉ ይችላል። አንድ አንቀጽ ማወቅ ግን ቢያንስ ለልብም ለእውቅናም ጥሩ ነው። እኔ ሰላም አለይኩም ነብዩ ሰለላሁ ዐለይሂ ወሰለም መሳደብ ኢየሱስ ክርስቶስ ውሱ ሰላም አለይኩም የሚለው ቃልና እግዚአብሔር ይመስገን የሚለው ቃል አንድ ነው አይደለም? አይደለም። ስንተረጅሞ አንድ ነው። ኧረ አይደለም። ወይ ስንተረጅሞ አንድ ነው አይደለም? ማን ነው እንደሱ ያለ? እኔ እዚህ ጋር አረቦችም እንትን ቃሉን ስተረጅሞ አንድ አይነት ቃል ነው። እግዚአብሔር ይመስገን ነው የሚለው። ለሰላም አለይኩም እና እግዚአብሔር የሚለው አንድ አይደለም። ሻውዚን ከማን አላውቅም። ያላህ ቃል ያኔ እግዚአብሔር ይመስገን ማለት ወአለይኩም ሰላም ማለት እግዚአብሔር ይመስገን ማለት ነው። ትርጉም በሻውዚን ይባላል። እሱ እሺ አውቀዋለሁ። ትርጉም በሻውዚን ታምንበታለህ? ድንግል ሰደቀት ከሊማን ታውቀዋለህ? አታውቀው? አንተ ትንሽ ብዙም እኔ እነግርሃለሁ ብዙም አልነበረም ይላል። ትርጉም በሻውዚን መጽሐፍ አንብበዋል። እዚያ ላይ አግኝተው ሊሆን ይችላል። ያኔ በጎግል ስንተረጉመውም እንደዛ ነው የሚለው። ብፁዕ ወቅዱስ አቡነ ጎግል አለይሂ ሰላም ስህተት ነው። እሺ የሚነግራቸው ሁሉ እሱ የእናንተ ወርድ ነው እንግዲህ። ስህተት ከሆነም እኔ ከሱ ነው ወርዱ የመጣው እኮ። እሱ ብፁዕ ወቅዱስ አቡነ ጎግል የሚናገረው ስህተት ነው። አትመኑ። እሱ በሱ ሰዎች ያመኑ ብዙ ገደል ገብተዋል። እሺ አይኛ እስኪ ብለን አንዳንዴ አረበኛን ተርጉመን ስናይ ያኔ እግዚአብሔር የሚለው ቃል አላህ የሚለው ቃል እግዚአብሔር ይላል ብዬ ነው። ለዛ እሱ ብፁዕ ወቅዱስ አቡነ ጎግል የተረጎመው ነው ያልኩህ ነው። እሺ ለማንኛውም ኹጥባ ሰማና ሰው እንት ላድርግ። እናመሰግናለን። يا سلام يا سلام يا سلام. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. يا سلام.
ኢትዮጵያ ቢሆን ስልክህን አታገኘውም። እንዴ ሰላም ኢትዮጵያ ቢሆን ስልኬን አላገኘውም ትላለች። አሁን ካሜራውን ወደ ላይ ላድርግላችሁ። የቤቴን ጽዳት አይታችሁ የራሳችሁን ቤት እንዳትንቁ ሲባል እዚህ ነው ለካ የምኖረው ብላችሁ ቤታችሁን በንዴት እንዳትረጋገጡት፣ እንዳታፈራረሱት ማለት ነው። ስለዚህ ቤታችሁን ፏ ብትን አድርጉ። በየ6 ወሩ ማጽዳት አለባችሁ። ባለ ወድቄ ነበር። እስኪ ላሳያችሁ። መሳቅ አይቻልም። ያሰላም የሚገርም ጽዳት። በየ6 ወሩ ማጽዳት አለባችሁ። አመት አትቆዩ። ቤታችሁ በልሽት ነው የሚለው። ያው ሰላም እና 6 ወር ስላልሞላ ነው። ኢንሻአላህ 4 ወሩ ጋር 2 ወር ይቀራል ይጸዳል። ኧረ በአላህ ማስቲካዎቼ ማስቲካ እየበላህ ማስቀመጥበት ገና መስከቱ ስላልሞላ ኢንሻአላህ አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነላህ የቅበሉ ተውበተል ዐብዲ ማ ለም ዩገርር አሉ። አላህ የባሪያውን ንስሐ ይቀበለዋል ጣረ ሞት ላይ እስካልደረሰ ድረስ አሉ። ስለዚህ ተውበት ካደረገ ሰው ይሄ አርቲስት አላህ ተውበቱን ይቀበለዋል፣ ስላለፈውም ይቅር ይለዋል። ግን አንድ ልጨርስ እባክህ። ግን ሰዎች ባዳመጡ ቁጥር ወንጀል ይሄ ሰው ይሰበስባል ወይ? አዎ ይሰበስባል። ተውበት ባደረገበት ጊዜ ግን ያን ነገር ማወጭ አለበት፣ ማሳወቅ አለበት። ያ እንዳይሆን እስከ ዛሬ የለቀኩላችሁ ቪዲዮ እኔ ተውበት አድርጌያለሁ፣ ሁላችሁም እንድታጠፉ ጥሪ አደርጋለሁ። ስላለፈው ወደ አምላኬ ወደ አላህ ተመልሻለሁ። ያንን አጥፉ፣ አይፈቀድም፣ እሱ ክልክል ነው ብሎ ያንን አዋጅ ማወጅ አለበት፣ ሰዎች እንዳያዳምጡ። ይሄን ተናግሮ አውጆ ከዚያ በኋላ አይ አንሰማህም ብለው ቢያዳምጡ አይጠየቅም። ማሻአላህ አላሁ አክበር። ወላሂ ተመልሰልኝ። ይሄን ነበር ጥያቄ። አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል ድምጼ? ይሰማል። እሺ እኔ አንድ ጥያቄ ነበረኝ። ማለት ጥያቄ ለምሳሌ ሰላተል ጀናዛ ስንሰግድ የመጀመሪያው 2 ረካ ስንሰግድ ፋቲያ አይደለም ፋቲያ እየቀራን ነው አይደለ? ያው በቁምና ሰላምታው እንትን ምንለው በቁም እንቀራው ማለት ነው። ሶስተኛው ላይ ለምሳሌ ሶስተኛው ማለቂያው ላይ ድጋሚ ፋቲያ ቀርተን ነው ምናሰላምተው ወይንስ ምንድነው? ፋቲሃን አትቀሩም። መጨረሻ ላይ ሶስተኛው ላይ የመጀመሪያው ላይ ነው። በመጀመሪያ ሶላት ጀናዛ ቆማችሁ ብቻ የምትሰግዱት የሆነ የሶላት አይነት ነው። ለይስ ፊሃ ስጁድ ሩኩ የለውም፣ ስጁድ የለውም እኮ ሩኩም የለውም፣ ስጁድም የለውም። በቁም ነው 2 ጊዜ ፋቲሃ ነው የምንቀረው አይደለም? አይደለም፣ አንድ ጊዜ ነው። ስለዚህ ነገር በደንብ ለማስረዳኝ ለመረዳት ፈልጌ ዳንቻ ታዲያ ሲጀምር አታቋርጭ። እሺ ከጀመርኩ በኋላ አታቋርጭ እስኪጨርስ ነው። እሺ የሶላተል ጀናዛ አሰጋገድ ሶላተል ጀናዛ ለ4 ተክቢራዎች አሉት። ቅያም ብቻ ነው ያለው። ليس فيها ركوع ولا سجود ركوع የለውም ስጁድ የለውም። እንደ ቆማችሁ ነው የምትጨርሱት። አንድ ሰላምታ አለው። በዑለሞች መካከል 2 ሀሳብ ቢኖርም ማጅኩ ግን አመዛኛው አንድ ሰላምታ ወደ ቀኝ ብቻ ነው የሚሰላም።
የመጀመሪያ ተክቢራ ካላቸው በኋላ አላሁ አክበር ካላቸው በኋላ ሱረቱል ፋቲሃን ነው የምትቀሩት። ሱረቱል ፋቲሃን ከቀራቸው በኋላ ሁለተኛው ረክዓ አላሁ አክበር ካላቸው ይቅርታ፣ ሁለተኛው ተክቢራ ላይ አላሁ አክበር ካላቸው በኋላ ሶላት ዐለ ነብይ ሰለላሁ ዐለይሂ ወሰለም በነብዩ ሰለላሁ ዐለይሂ ወሰለም ላይ ሶላት ማውረድ። ሶላት አልኢብራሂምያ ቢሆን ይወደዳል። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ ኢላ አኺር እስከ መጨረሻ። ሶስተኛ ተክቢራ አላሁ አክበር ካላቸው በኋላ ለሰውየው ዱዓ ታደርጉለታላችሁ። ሐዲስ ላይ እንደመጣ አላሁመ ግፊር ለሁ ወርሐምሁ ወዓፊሂ ወዕፉ ዐንሁ ወአክሪም ኑዙለሁ ወወሲዕ ሙድኸለሁ واغسله بالماء والثلج والبرد ونقه من الذنوب والخطايا كما ينقى الثوب الأبيض من الدنس. اللهم أبدله دارا خيرا من داره وأهلا خيرا من أهله وزوجا خيرا من زوجه وقه فتنة القبر وعذاب النار. كذا بهذا لنبرات بلال لليل لم دعاء تركالنا. اللهم اغفر لحينا وميتنا وغائبنا وشاهدنا وذكرنا وأنثانا. اللهم من أحييته منا فأحيه على الإسلام ومن توفيته منا فتوفه على الإيمان. مجرش علي الله أكبر كتباله وعلى رتنا وانتنا اللهم لا تحرمنا أجره ولا تفتنا بعده. وفي رواية أخرى اللهم لا تحرمنا أجره ولا تضلنا بعده. إيه انت الله كزيا. السلام عليكم ورحمة الله ولكن يبتعل لك هنا صلاة الجنازة. السلام جزاك الله خير. السلام عليكم. وعليكم السلام. سلامنا. ጥያቄ ነበረኝ። በጅሙዓ ቀን መስጊድ ጎረቤት አለና መስጊድ አልሰግድም። ለምንድን ነው? ያው አማና ነው የምጠብቀው። አልባብ ከውጭ ተሰበረብኝ። ያኔ መስጊድ ብሄድ የሚከፍትልኝ የለም ትመጣ። ስለዚህ እዛው ቤት ነው የምሰግደው፣ ማለትም ስራ ቦታዬ ማለት ነው። ግን ሰውየው በማንኛውም ሰዓት በሶላት ሰዓት መስጊድ ሂድ ሱና ብቻ ስገድ እንጂ መስጊድ ስገድ ይለኛል። እሱንም አልነገርኩትም። ያው ተሰበረብኝ ሚፍታህ ጊዜ አልባብ እቤት ሰግዳለሁኝ። እንዴት ይታያል? እሺ፣ በመጀመሪያ የአዛን ድምፅ እስከሰማቸው ድረስ በአካባቢያችሁ ሶላተል ጀማዓ ሄዳችሁ መስገድ ግዴታ ነው። በሁለት ምክንያቶች ካሉ አንደኛው ምክንያት ምንድን ነው? ታማችሁ ከሆነ፣ ሁለተኛው ፈርታችሁ ከሆነ። ማስረጃ قال النبي صلى الله عليه وسلم من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر. قيل ما العذر يا رسول الله؟ قال المرض والخوف. وقام رجل من الصحابة قال يا رسول الله إني رجل أعمى وليس لي قائد يقودني إلى المسجد فهل لي رخصة أن أصلي في بيتي؟ فقال له النبي صلى الله عليه وسلم هل تسمع النداء؟ فقال الرجل نعم يا رسول الله. فقال له النبي صلى الله عليه وسلم إذن أجب. ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ለወንዶች እንዲህ ሲሉ ተናገሩ። ሴቶችን አይመለከትም፣ ሶላተል ጀማዓ በእነርሱ ላይ ግዴታ ስላልሆነ፣ እንዳውም በላጩ ቤታቸው ቢሰግዱ ነው። ነቢ ሰለላሁ ዐለይሂ ወሰለም ኸይሩ መሳጅዲል መርአ ቀዕሩ ቡዩቲሃ አሉ። የሴት ልጅ በላጩ መስጅዷ ቤቷ ውስጥ ነው አሉ። በሌላ ሐዲስ ላይ ቃለ ነቢ ሰለላሁ ዐለይሂ ወሰለም አፍደሉ ሶላቱል መርአ ፊ በይቲሃ፣ በላጩ የሴት ልጅ ሶላት ቤቷ ውስጥ የምትሰግደው ሶላት ነው ብለዋል። ግን ሶላተል ጀማዓ ከፈለጉ መስገድ ይችላሉ ወይ? ተከልክለዋል? እና አልተከለከሉም። ከፈለጉ ይችላሉ። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ላ ተምነዑ ኢማ አላህ ሚነል መሳጅድ፣ የአላህን ሴት ባሪያዎች ወደ መስጅድ ሄደው መስገድ ከፈለጉ አትከልክሏቸው ብለዋል። ይህ ነው። እንዳጠቃላይ ስለ ወንዶች ሲናገሩ አንድ ቀን ምን አሉ? መን ሰሚዐ ኒዳእ ፈለም የእቲ ኢለል መስጅድ ፈላ ሶላተ ለሁ፣ የአዛን ድምፅ ሰምቶ ወደ መስጅድ በመሄድ ሶላተል ጀማዓ ያልሰገደ ቤቱ ቢሰግድ ሶላት የለውም አሉ። ኢላ ምን ዑዝር፣ በምክንያት ካልሆነ በስተቀር አሉ። መል ዑዝር ያ ረሱለላህ ተባሉ። ምክንያቱ ምንድን ነው አንተ የአላህ መልእክተኛ አሏቸው። አልመረዱ ወልኸውፍ፣ ህመምና ፍርሃት ብለው ተናገሩ። ያ ማለት ሰውየው ከታመመ ያ ህመም ወደ መስጅድ እንዳይሄድ የሚከለክለው ከባድ የህመም አይነት ከሆነ ወይንም ደግሞ ከእርሱ ወደ ሌሎች የመተላለፍ ባህሪ ያለው የህመም አይነት ከሆነ የዛን ይሄ ሰው እስኪሻለው ድረስ ቤቱ መስገድ ተፈቅዶለታል፣ አዛን ቢሰማም በአካባቢው። ሁለተኛው ምክንያት ምንድን ነው? አልኸውፍ አሉ፣ ፍራቻ። ይህ ማለት በቤትህና በመስጅድህ መካከል ለህይወትህ አስጊ የሆነ አስፈሪ ነገር በመካከል ካለ የዛኔ ቤትህ ትሰግዳለህ፣ ያ ፍርሃት እስኪወገድና እስኪረጋጋ ድረስ። በዚህ ጊዜ አንድ ሰሃባ ቆመና ጠየቀ ጥያቄ። ያ ረሱላላህ አላቸው፣ አንቱ የአላህ መልእክተኛ ሆይ
ኢኒ ረጁሉን አዕማ እኔ ማየት የተሳነኝ ሰው ነኝ እውር ነኝ አላቸው። ወለይሰ ሊ ቃኢዱን የቁዱኒ ኢለል መስጂድ ወደ መስጂድ የሚመራኝ መሪም የለኝም አላቸው። ፈሀል ሊ ሩኽሳ አን ኡሰሊ ፊ በይቲ ቤቴም ልሰግድ ለእኔ መግራት አለልኝ ወይ አላቸው። ይግራራልኛል ወይ ቤቴ እንድሰግድ ይፈቀድልኛል ወይ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉት? ሀል ተስመዕ ኒዳ አሉት። የአዛን ድምፅ በጆሮ ትሰማለህ አሉት። ቃለ ነዓም አዎ እሱንስ እሰማለሁ አላቸው። ቃል ኢዘን አጅብ ስለዚህ እስከሰማህ ድረስ ጥሪውን ተቀብለህ መተህ ስገድ ጀማዓውን ሶላት አሉት። ለዚህ ማየት ለተሳነው ሰው ዑዝር የለህም እስከሰማህ ድረስ መምጣት መስገድ አለብህ ከተባለ ለእኛስ ሙሉ አካልና ጤና ላለን ሰዎች ለምን ለሰውየው አልፈቀዱለትም ማየት ከተሳነው ልትሉ ትችላላችሁ። ሰውየው መስጂዱ ዑለሞች ሲናገሩ ከቤቱና ከመስጂዱ መካከል ብዙ ርቀት ስለሌለው ነበር አሉ። ያውቀው ነበር መንገዱ ገብታችኋል። አንዳንድ ማየት የተሳናቸው ሰዎች ቅርብ ቦታዎችን ያውቃሉ እኮ ጎረቤት ምናምን እንደዚህ መንገድ ማንም መሪ ያስፈልጋቸው ሰውየው ከነዚያ ነበረ እንጂ በጣም ሩቅ ከሆነና የሚመራው ሰው ባይኖር ኖሮ ይፈቅዱለት ነበር ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እናንተ ወጣቶች ናችሁ በምትሰሩበት ቦታ ላይ እንዲህ አሳማኝ ባልሆኑ ምክንያቶች ጀማዓ ሶላቶችን አትቅሩ። ይህን አሰሪ ንገር ሶላት አልጀማዓ ግዴታ ነው በወንዶች ላይ እንደሰግድ ፍቀድልኝ በለው። አይ አልፈቅድልህም የሚልህ ከሆነ ሁልጊዜ ሶላት አልጀማዓን በተለይ እንድትቀጥል አይፈቀድም። ሌላ ስራ ቀይረህ ፈልግ። አንዴ ልጨርስ። የጁምዓ ሶላትን በተከታታይ ለሶስት ጊዜ አትመጠው ያለምንም ምክንያት መንፍቅና ነው በኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መን ተረከ ሰላት ጁምዓ ሙተታሊያ ቢገይሪ ዑዝር ጡቢዐ ሚነል ሙናፊቂን አሉ። ያለምንም ምክንያት ሶስት ጁምዓዎችን በተከታታይ እየቻለ ሰው ያለምንም ምክንያት የተወሰው እርሱ ከመናፍቅ ይጻፋል አሉ። ስለዚህ አንተ እሱን አስፈቅደውና ፍቀድልኝ ልስገድ በለው። ከፈቀደልህ ሰየው፣ እምቢ ካለ ሌላ ቦታ ከሶላትህ ጋር የማይጋጭብህም ስራ ፈልገህ መስራት ነው ያለብህ። የትኛውም የስራ መስክ ላይ ያላችሁ በየትኛውም ዓለም ላይ የምትገኙ ከሶላታችሁ ጋር የሚጋጭ ማንኛውም የስራ መስክ የትምህርት መስክ ሊሆን ይችላል። ያን ነገር መቀየር እንጂ ያለባችሁ ሶላታችሁን መተውና ያንን ማሸጋሸግ የለባችሁም በፍጹም። ሶላት ትልቁ ራስ ማላችሁ ነው። ሶላት ትልቁ ልትጠብቁት የሚገባ ነገር ነው በህይወታችሁ ላይ። ነቢያችን ሰለላሁ ዐለይሂ ወሰለም የህይወታቸው ፍጻሜ ላይ ዓሊ ብን አቢ ጣሊብ ሲናገር ምናና ካነ አኺር ማ ቃለሁ ነቢ ሰለላሁ ዐለይሂ ወሰለም አሰላት 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 ወማ ለኩም መለከት አይማኑኩም። እሺ ቀጥሎ ወንድሜ። እሺ ከላሁ ሰው አመሰግናለሁ። يا سلام يا سلام يا سلام يا سلام. زاري كانوا جمعة أكثروا الصلاة على النبي صلى الله عليه وسلم. السلام عليكم. هسو السلام عليكم. عليكم السلام ورحمة الله. شكري لك هسو. أهلا 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 شكري كبارتو. دانا. هلا الحمد لله مان. እንዴት ናችሁ? አለን አለን አለን። ልጆች እንዴት ናቸው? አዴትኩም እዚህ ነኝ እኮ አይገርም። ወላሂ አልተመለስኩም። ማታ አመለጠኝ እባክህ። ኦኬ መካ አማን ናችሁ? አለን አልሐምዱሊላህ። እንዴት እናንተ? አለን አለን። እንደብትላችሁ እሱ ወሬ እኮ የሆነ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ስለ አሁን ዱባይ ላይ እንትን አዛን ምናምን የሚለው አላርም ነው። እንዴት ነው እሱ ነገር? ራሱ ነው አዛን የሚለው?
ማለት አይ አዛን አይልም። ለምሳሌ በቃ እንትን ሰዓቱ ሲደርስ ራሱ አዛን ይላል። እንትን ስፒከሩ አለ አይደል? የት ነው ያለው? ራሱ ኸይማ ያለውትማ እዚህ ሰጃ ዱባይ ነህ ወይ? አልፉራ ሰጃ የሚባል ቦታ ነው ያለው። ዱባይ ነህ? ሻርጃ ሰፈራን ሳይሆን ያለበት ክፍለ ከተማ ዱባይ ያለው ሻርጃ ሳይሆን ሰጃ የሚባል ቦታ አለ። ትንሽ መንደር አለች። ዱባይ ከሆነ በየመስጂዶቹ አዛን ይባላል። ምናልባት ራሱ ኸይማ አቡዳቢ ወይንም ደግሞ አልዓይን ከሆንክ ብቻ አላይን ነኝ። አላይን ነው ሰጃ የሚባል እኔ እኮ ስጠይቅህ እኮ ማለት ነው ወንድም በአንድ ቦታ አዛን ይደረጋል። አላይን ሰጃ የሚባል ቦታ ላይ አልዓይን በአንድ ቦታ አዛን ይባላል። በሁሉም መስጂዶች የዚያ የአንዱ አዛን ይተላለፋል እንጂ በየመስጂዱ አዛን አይደረግም። ይሄ ለማለት ፈልጎ ነው ልጅ። ይሄ ነው እንደዛ ነው የሚያደርጉት። ችግር የለውም። ኦኬ። እኔ ደግሞ እኮ ግራ ገብቶኝ እሺ ኖርማል ነው። አይ ተሻለ ታዲያ አይን ተሻለ። አልሐምዱሊላህ። አይ ማሻአላ። አይ በቃ ሰላም አለይኩም። አቤት ሰላም አለይኩም። አለይኩም ሰላም። የሆነ ጥያቄ ነበር። ምን ይላል? እሺ ነገር ጠይቅ። ምን ነበር የሚለው? ሱናን አቡ ዳዊድ 2062 ሚሊዮን የሆነ ልጅ ጠይቆኝ ነበር። አንቀጽ እሱን አብራራልኝ እስኪ። ስለጡት ምናምን እያለ የሆነ ነገር እያወራ ነበር። አንዴ አቡከር የግሮ ይመቻቻል። ሰላም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። እንዳታለት ጥያቄያችሁ ምንድን ነበር? በሱ ነው እየሰማኝ ነው። ቁርአን ላይ የነበረው ተሰርዞ ነው ምናምን እያለኝ ነበር። አይሻ ያስተላለፈችውን ተሰርዟል እያለ ነው። ምን የሚል ነበር? ሐዲስ ሱነን አቢ ዳውድ ሐዲስ ቁጥር ስንት? 2062 ያው ማየት ከፈለገ እንጂ ስለ ሩዳዓ የሚያወራው ነው። ኦኬ ያው እንግሊዘኛ ታነባለህ ነው ወገናችን? እሺ እያየን ነው። ያው ይሄ ሐዲስ ነው አይደል? አዎ አዎ። እሺ ላብራራ ላንብብልህና ሁሱ ያብራራልሃል ሐዲሱን። እሺ አንብብልኝ። እሺ عن عائشة رضي الله عنها أنها قالت عائشة أن تناقرتش عندي هالج كان فيما أنزل الله عز وجل من القرآن 10 رضعات الله قرآن لك وردوا 10 تبي نبرة يحرمنا يا ميكلكل يهون وقابتشان يمساسروا نقر مالتنا ثم نسخ ب5 معلومات كذا تواكب هون ب5 تبي تكيروا كذا يحرمنا النزام ميكلكل يهونوا فتوفي النبي صلى الله عليه وسلم وهن مما يقرأ من القرآن ቁርአን ላይ ከሚቀሩ በቅርብ ስንቀራቸው ከነበሩ ሁኔታዎች ሆኖ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞቱ ይላል። ይሄ ሰሒህ ሙስሊም ላይም ያለ ዘገባ ነው። ጥያቄን አቅርብለት። አሁን ይሄ ቁርአን ላይ ያለ እሺ ከሚቀራ ነበር ብላ ነው እየተናገረች ያለችው እንጂ አሁን ይቀራል እያለች አይደለም። ስላለፈ ትርክት እየተናገረች ነው ማለት ነው። እሺ እሺ በፊት ነበረ። እሺ ቁርአን ላይ ነበረ እየተናገረች ያለችው ከሚቀራ ነበር፣ ሰዎች ሲያነቡት ነበር። ከዚያ በኋላ ግን ተሻረ ማለት ነው ተናገረች። ነስኽ ለሶስት ይከፈላል። ነስኽ ወይንም በሻር የሚባል ነገር አለ በእስላም። አላህ በቁርአን ማንሰኽ ሚን አየቲን አው ነንሲሃ ነእቲ ቢኸይሪን ሚንሃ አው ምስሊሃ ይላል።
እሺ ሌላም አንድ ጥያቄ ነበረኝ። ፕሮፋይል እንዳትቀይሩ ጀሳያ ሰላም ነው። አልሐምዱሊላህ እንዴት ነህ? እግዚአብሔር ሰላም ደህና አይሰማል? የኔ ድምፅ ይሰማል? የኔ ድምፅ ይሰማል? ያንተ ድምፅ ይሰማል? አዎ በል ወደ ስራችን ለማንም ተስፈልግ በውስጥ እየፈለኩ ነው እኮ ማታ ቪዲዮ አውጥቼ ማዘብ እንደበት ወይስ በኋላ ቪዲዮ እንድጣ ምን ፈልግ ነው? የማይመች ምንድን ነው ያልከው? ሻዳ ማዝ ፈልግ ነው። ሻዳ ማዝ ፈልጋ ነው? የስ እሺ በቪዲዮ ባትወጣም ችግር የለውም። ከፈለክ መውጣት ትችላለህ፣ ካልፈለክ ችግር የለውም። መስፈርት አይደለም። በውስጥ ፈልጌ ነው። በውስጥም እንድነግር ከዛ በኋላም በቃ በቪዲዮ ፈልጌ ነው። ችግር የለም። በቃ አንተ ደስ ባለ በውስጥ እሺ አሁን አስቀምጣለሁ። እሺ በኋላ አስገባሽ አንገል እሺ ኢላ ሌላ ጥያቄ አላችሁ? አዎ ሌላ ጥያቄ ነበረኝ። ቁርአን ውስጥ ተጽፎ ፍየል በላችሁ የሚባል አለ? هذا مما وضعته الزنادقة ስህተት ነው። እሱ ውሸት ነው። ነብዩ ሰለላሁ ዐለይሂ ወሰለም አላለትም። አይሻም ያንን አላወራችም። እንዳለ የቀድሞች ዘገባዎች ላይ ታቸው ከሆነ የለም። የዘገባ አንድ ብቻ ላይ ቦታ ላይ ይገኛል። እሱ በኋላ ያስቀመጡት እንደሆነ ተዘግቧል። እነዚህ ዘገባዎች ማየት ከፈለጋችሁ እናሳያችኋለን። አጠቃላይ ቁርአንን በላቸው አይደለም ሲጀመር የሚለው እንደው ሳሂህ ነው በሚለው ግን ሄድ እንኳን ቁርአን የተጻፈበትን ወረቀት በላቸው ነው የሚለው። ያም ራሱ ስህተት ነው። ወረቀቱ መበላቱ ቁርአንን መበላት ያስይዛል ወይ? ላ አያስይዝም። ሰሃቦች ጭንቅላታቸው ሸምድደው ይዘውታል ቁርአን። ልክ ዛሬ እኔ ወረቀት ላይ የመጣሁኝና አንድን ሱራ ጻፍኩ፣ ፍየል መጥቶ በላ ወይም እሳት አቃጠለ፣ ከዛ በቃ ሙሉ ቁርአን ተቃጥሏል እያለ ያወራሉ እነዚህ ሰዎች። ጭራሽ የሚገኝ ነገር አይደለም። እንዳጠቃላይ ያዘገባ ራሱ ቅጥፈት ነው፣ ውሸት ነው። ሄሎ ሰላም አለይኩም። አይ ትንሽ እቺ ተሰረዘ ምናምን ቅድም የጠየቀህ ጥያቄ እንዴት ቁርአን ያላህ ቃል ነው እንዴት ሊሰረዝ ቻለ? በምን ምክንያት? አይሻ ረዲየላሁ ዐንሁ ያስተላለፈችው ሐዲስ ማለት ነው። ይሄ ትንሽ ዝጋ እንትን አለብን እኛ ጋር እና እንዴት ሊሰረዝ ቻለ? ላስረዳችሁ ጀምሬ ቀጣይ ጥያቄ አለኝ ስላለ ነው። አዳምጦሽ ነስኽ የሚባል ነገር አለ በኢስላም። ነስኽ ማለት ዳር ማለት ነው። አላህ በቁርአን ላይ ሲናገር ይላል ማ ነንሰኽ ሚን አየቲን አው ኑንሲሃ ነእቲ ቢኸይሪን ሚንሃ አው ሚስሊሃ አለም ተዕለም አነላህ ዐላ ኩሊ ሸይኢን ቀዲር ይላል። አንዲትን አንቀጽ አልሽርም ወይንም አላስረሳህም ከእርሷ የተሻለ አንቀጽ የማመጣ ቢሆን እንጂ እያለ ይናገራል። ነስኽ ለሶስት ይከፈላል። አንደኛ ቃሉ መልእክቱም የሚነሳ የሆነ አንቀጽ፣ ሁለተኛ ቃሉ እንዳለ ሆኖ መልእክቱ የሚነሳ፣ ሶስተኛ መልእክቱ እንዳለ ሆኖ ቃሉ የሚነሳ። እነዚህ የነስኽ አይነቶች እና መካከል አንደኛው ምንድነው ከተባለ መልእክቱ እንዳለ ሆኖ መልእክቱ ጽሁፍ እንዳለ ሆኖ ጽሁፍ እንዳለ ሆኖ ቃሉ ማለው ህጉ ከተነሳ መካከል ለምሳሌ ሱረቱ መጨረሻው አንቀጽ ላይ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ ወኢን ቱብዱ ማ ፊ አንፉሲኩም ወተኽፉሁ ዩሐሲብኩም ቢሂ ያለው በገሃድ ብታወጡትም ብትደብቁትም እኔ በዛ ተሳስባቸዋለሁ ብሎ ነበር። ውስጣችሁ ሰውየው ለምሳሌ ለመስረቅ ቢያስብ እንደሰረቀ መታሰብ ማለት ነው። ትምህርት ለመስራት ቢያስብ እንደሰራ መታሰብ። ይህን ሰሃቦች አንችልም በሆኑ ምናል ሰሚዕና ወአጣዕና ጉፍራነከ ረበና አላህን ተማጸኑ ምህረትን ግን እንሻለን ሲሉ ጊዜ አላህ ሱብሓነሁ ወተዓላ ላ ዩከሊፉ ላሁ ነፍሰን ኢላ ወስዐሃ በሚለው ሻረው። ለሃ ማ ከሰበት ወዐለይሃ ማ እክተሰበት። ማንም ነፍስ የሰራቸው መልካም ስራ አለላት፣ የሰራቸውም ኃጢአት በእርሷ ላይ ያለባት በሚለው ተሻረ። የትኛው አንቀጽ ከላይ ያለው ማለት ነው ያቻለ። ስለዚህ ቃሉ አለ ይገኛል። ነገር ግን ህጉ ተሽሯል ወይ? አዎ ተሽሯል።
ሻሪው ማን ነው ከተባለ አምላክ አላህ ሱብሓነሁ ወተዓላ ራሱ ነው። ነብይ ናቸው ወይ የሚሽሩት? ላ አይደሉም ሰለላሁ ዐለይሂ ወሰለም። ሰው ቢሽረው መጥቶ የዛኔ እንዴት የሰው የአምላክን ህግ ሊሽር ይችላል? ያስኬዳል። አይሻርለ ነገር ግን አምላክ አላህ ሱብሓነሁ ወተዓላ ራሱ ነው የሚሽረው። ምንን መሰረት ባደረገ? እዝነቱን መሰረት ባደረገ። አሁን እዚህም ላይ ከተሻሩት መካከል አንደኛው ምንድነው? 10 ጥቢ ነበር መጀመሪያ መህረምን የሚያስይዙት ዝምድናን የሚያስይዙት የጥቢ ወንድማማችነት እህትማማችነት የሚያስብለውን ነገር ግን አላህ ሱብሓነሁ ወተዓላ በነብዩ ሰለላሁ ዐለይሂ ወሰለም በኩል ወደ 5 ጥቢ ይሄንን ነገር ቀነሰው ነው እዚያ ጋር የተቀመጠው። ተፈቻለህ? ይህ ከሚቀራ ነበርም ማለች እናታችን አይሻ መጀመሪያ ላይ ከሚቀራ ነበርም ብላ ተናገረች ያለን እንጂ አሁን ላይ ያ እየተቀራ ነው ማለት አይደለም። ስለዚህ ቃሉ ነስኽ ተደርጓል ከቁርአን ላይ የትኛው የነስኽ አይነት እንደሆነ እንድትረዱት በዚሁ መንገድ። ህጉ ግን ነስኽ ተደርጓል ወይ? ከ10 ወደ 5 ነስኽ ተደርጓል እንጂ ሙሉ በሙሉ ህጉ ተሽሯል ማለት አይደለም። እሱ ህጉ ከ10 ወደ 5 ነስኽ ተደረገ ተሻረ። ቃሉ ግን ከቁርአን ላይ ተነሳ። እሱ ማን ይሄን ያደረገው? የሚያደርገው አምላክ አላህ ሱብሓነሁ ወተዓላ ነው። እዝነቱን መሰረት ባደረገ ያን ጥቢው 10 የነበረውን ወደ 5 ቀነሰው። ቃሉ ደግሞ ከቁርአን ላይ ተነሳ። ሐዲስ ላይ ይገኛል። እሱ ነው። ወከዛሊክ ሐድ الرجم ወይንም ተወግሮ መገደል የሚለው ልክ እንደው ከቁርአን ላይ ቢነሳም እርሱ ሐዲስ ላይ ይገኛል ህጉ። ይሄን እና አላህ ሱብሓነሁ ወተዓላ እሱ ነው ያንን የሚሽረው እንጂ ሰዎች አይደሉም ነው። ባነሳሽው ነገር እንዴት ሊሻር ይችላል? እንዴት ሊነሳ ይችላል ያልሽው ሰው የአምላክን ቃል ራሱ በራሱ የሚሽር ቢሆን ኖሮ የዛኔ ስህተት ነው። ልክ አይሁዶችና ክርስቲያኖች በመጽሐፋቸው ላይ እንዳደረጉ የአምላክን መጽሐፍ በራሳቸው እንደበረዙ እንደጨመሩ እንደቀነሱ ላ ቁርአንን ማንም ሰው እንደዛ ሊያደርገው አይችልም። አምላክ አላህ ሱብሓነሁ ወተዓላ በዚያው ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን ራሱ እዝነቱን መሰረት ባደረገ ጠንከር ያሉ ህጎችን ቀለል ያደርግላቸዋል ሰዎች። ምሳሌ እንደሰጠሽ ይሄን ይመስላል። አሎ እናመሰግናለን። እሱ መርሐባ። ምናልባት ግን ፈረጁ አጸዳላ ይሄ በየዓመቱ መጸዳት ያለበት እና ሌላ ላችሁ የፈለግኩ ምንድነው ይሄ ኮፍያ በጣም ያምራል ነው ቃሉ ሲናገር። በተለይ ደግሞ መነጽር ስታደርጉበት ጊዜ እንደዚህ ማለት ነው። እሺ የጀማ ይሰማ ነበር። ጉንፋን በጣም አሞኛል እኮ መነጽር ተገልብጧል። ኧረ በኋላ ትክክል ሽክራ ነው እንደሚስል አስታወስከኝ። አመሰግናለሁ። ሰው ሲሳሳት ዝም አትበሉ። አርማ ጀማ ሽክራ እንደሚወጣ አመሰግናለሁ። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱህ። እቤት ነው ያለሁት። ቅድም መስጊድ ነበርኩ። ሰማለሁ ድምጼን ለመቅራት እንሞክር እስኪ። ሱረቱል ካህፍ ሄሎ አይሰማም ድምጻቸው ትንሽ እሺ አንድ ሱረቱል ካህፍ ከሰራ ድምጼ ከተስተካከለ እንቀራለን። ይሰማቸዋል? ድምጼ ይሰማቸዋል? ይሰማል። አንተ ትሰማለህ? ያ አዎ ቅድም ትሰማለህ ማለት ኢንሻአላህ። በቃ ቀጥታ ቁርአን የሚጀምር ከሆነ ጀዛከላሁ ኡስታዝ። መርሐባ ቁርአን እንቀራለን። ሱረቱል ካህፍ ሰላም አለይኩም። አለይኩም ሰላም። بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا
قيما لينذر بأسا قيما لينذر بأسا شديدا من لدنه المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قوم اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا وإذ اعتزلتموهم وما يعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله من يهد الله فهو المهتد ومن يضلل فلن تجد له وليا مرشدا وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا وكذلك بعثناهم ليتساءلوا بينهم قال قائل منهم كم لبثتم قالوا لبثنا يوما أو بعض يوم قالوا ربكم أعلم بما لبثتم ድምፅ የአላህ ስብሓነሁ ወተዓላ ጸጋ መሆኑን የምታውቁት ስትነጠቁ ጊዜ ነው። በህመም ምክንያት ሊሆን ይችላል። ቁርአንን እንዳልቀራ ጉሮሬን ሁሉ ቢዘጋብኝ ሰው እያሰብኩት አንድ ልጅ አውቃለሁ ሀገሬ ላይ ኖርማል ነበር ድምፁ። ከጊዜ በኋላ ልክ እንዲያመመው በዚያው በቃ ሁልጊዜ ሲያወራ ራሱ እንደዚህ ሆኖ ቀረ። አልሐምዱሊላህ አላ ኒዕመት ሰውት
ስለዚህ አላህን አመስግኑ። የጤና ልክ የምታውቁት በበሽታዎች በህመሞች ስትፈተኑ ጊዜ ነው። የጤናን ዋጋ ማወቅ የፈለገ ሰው ሆስፒታል ይሄድና ህሙማኖችን ይጎብኛቸው። የዛኔ ምን ያክል ጸጋ አላህ እንደሰጣቸው ታውቃላችሁ። አንድ ልጅ አባቱን ቤት ውስጥ ብር ካልሰጠኸኝ ብሎ ከጓደኞቹ በታች እንደሆነ ስሞታ ያቀርብለት ነበር፣ ያለቅስ ነበር። ጓደኞቼ እንዲህ እንዲህ ያላቸው ብሎ እየዘረዘረ አባቴ ያን ማድረግ አልቻለም። ይሄ ልጅ በአባቱ ተማሮ አዝኖ ያለቀሰ ወደ ውጭ ሲወጣ ጊዜ ሌላኛው ጓደኛው ህፃን ልጅ እየተንፏቀቀ ሲሄድ ተመለከተው። እግሮች የሌሉት እሱ ግን እግር አለው። ልጁ ያማረረው ለልጁ ያልተሟላለት ጫማ አልኝ ለካ እኔ ጫማ የለኝም እያማረረው አባዬ ነው ከኔ በታች የሆኑ እግር የሌላቸውም እየተንፏቀቁ የሚሄዱም አሉ ብሎ አላህ በእርሱ ላይ የዋለለትን ጸጋ አየና አመሰገነ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከእናንተ በላይ የሆኑ ባለጸጋዎችን ባያቸው ጊዜ ከእናንተ በታች ወደ ሆኑት ተመልከቱ እና አላህ በእናንተ ላይ የዋለላቸውን ጸጋ አስተውሉ ብለው ተናገሩ። በዒባዳ በአምልኮ በተመለከተ ከአንተ በላይ ያሉትን ተመልከት፣ ነቢያቶችንና ሰሓቦችን፣ ሰለፎች። በምድራዊ ጥቅም በተመለከተ ደግሞ ከአንተ በታች ወዳሉት ተመልከት። ይሄ ነው የሚጠቅማቸው። ሰዎች በዚህ ዓለም ላይ በተሰጣቸው እንዳያመሰግኑ የሚያደርጋቸው ትልቁ ነገር ምንድን ነው? ከእነርሱ በላይ ያለን ባለጸጋ በሚመለከቱ ጊዜ ነው። አያቸው። የዛኔ አማኝ ግን ነቢ ሰለላሁ ዐለይሂ ወሰለም የተዋለላቸውን ጸጋ ልክ እንድታውቁ ዘንድ ከእናንተ በታች ወዳሉት ተመልከቱ ብሎ አስተምረዋል። በሐላባ ቆሜ ይላል ቃሉ ሲናገር። ይሄ የሐላባ ኮፍያ ነው። ባለፈው መካ በሄድኩ ጊዜ የሐላባን ኮፍያ ለብሻታለሁ። ጃሰላም ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንደት ነህ አባ? ሰላም ነህ? ዳኝ አልሐምዱሊላህ። አብሽር ተዋል። ያው አንዳንድ ጊዜም ያው ከአንድ 2 ሰዓት በላይ እዚህ ስትቀመጥ ደግሞ ያው ከሱም ሊሆን ይችላል። ኢንሻአላህ ሰዓትም ብትገድብ ጥሩ ነው። አንዱ ሀሳብ እሱ ነው። ሁለተኛ ደግሞ ማር ትወዳለህ እንዴ? ማር ትበላለህ? ማራው ሞክራለሁ። ብዙ ባልሆነ ማር ጥሩ ነው። በጣም በየጠዋት ከእንቅልፍ ስትነሳ ባዶውን አንድ ማንኪያ ሁል ጊዜ ብታጎርስ ደስ ይላል። አንዳንድ ማንኪያ በየጠዋቱ እሱ በጣም ብታረግ ለጉፋንም ለአንዳንድ አፍ ውስጥ አንዳንድ ነገሮች ትችት ነገሮች ምች ምናምን ነገር ሁሉ ነገር ጥሩ ነው ብዬ ነው የምገምተው። እኔ ያው ብዙ ጊዜ እንደው እስካሁን ድረስ ጤና እያለው እንኳን በየጠዋቱ ማር በጣም ወዳለሁ እና እሱ ብታረግ ጥሩ ነው ለማለት ፈልጌ ነው። ሰዓት አሁን እንዴት ይመችሃል ወይስ ጊዜ አለ? አሁን እንዴት ነው? ብዙ ሰዓት ተቀምጠሃል? አሁን ለእርፍ ነው ለወጣ ነው። ጥያቄ ካላችሁ ወይ ማታ እንገናኛለን ኢንሻአላህ። አብሽር፣ አላህ አፊያ ያርግ ኢንሻአላህ። በታሚማ አንተ እንፈልጋለን ኢንሻአላህ። አፊያ ያርግልህ። እንደዛ አድርገው። ጀዛከላሁ ኡስታዝ። አላህ አፊያ ያርግልህ። አሚን። እሺ ልጆች መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው። If you fall, you are, yeah. Okay. Let's not say that. But I'll hand you to Jujui. Kaz, please. And I need a hug too. But like, you know, not a weird hug. Like just a regular hug. Because I don't feel good. I got Juju. Thank you, Kaz. Thank you. All right. Okay. We're here. Kind of. Okay, there's XP. Oh, hallelujah. 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 Right now, I need everything. If this shit despawns,
If this shit despawns, I'm gonna be the saddest kid in the world. Okay, I need to make sure I have it. Get the fuck out of my way. No. Stop. 3:50 in the morning, or I'd be losing my. I wanna beat some ass right now, chat. I wanna beat some ass right now. I don't even know if I have everything. Someone take a screenshot right now of my inventory on purple. Someone take a screenshot of my inventory right now on purple. I need to see what I have. I need to see if I have everything. This is not 2 times. This is not funny. At least your timer resets. I know, but I don't even know if I have everything. What if that shit like fell? Right, hey, where's the tears? So I can make the bank. Baby girl, I found my shit. I got no reason to cry. I didn't give up yet. So stop. My veins are fucking popping. Like, y'all are pissing me off right now. Uncrush, thank you for the follow. Fire Ice with the follow. W Mulab, that's actually so funny. Oh, it's funny to you. You guys are just laughing. F in the chat for the 50th time. Kaz, shut up. Know what? Stop laughing. Vic with the follow, thank you. Okay. We got this, chat. We got this. Okay? But someone in purple right now, who's going to check? You should hear me. I sound like a lunatic grandma. So you sound like a loony? Lucky, you always sound crazy. Sorry. Check the clip I did? Okay. All right, this better. Let me see what this clip is. Yeah. Okay, hold on. We're gonna see right now. I need everything. If this shit despawns, I'm gonna be the saddest kid in the world. Okay, I need to make sure I have. Okay. Pause. Hey, that was fast, Joey. God damn, you gave me 1 second, dog. Screw the wither. I should just put up a fight. Bro, Joey. Bear with me, dog. Bear with me, chat. Bear with me. 1 second, okay? Okay, I see sword. No, stop. I need to make sure I have it. I don't see those boots. I don't see the boots. This is not good. I don't see my boots. Nor do I see my chest plate. Oh my god. No, this ain't good. This ain't good. Yo, I just want to say that you look so beautiful when your hair is messy and that you're looking at the camera. Really, Jasper? I look that beautiful? Thank you, Jasper. That was very kind of you to say. Shout out to you, bro. All right. Now. Oh, great. We're out of diamond swords because we keep dying. Oh my god, look at our last piece of diamond armor. Very fun. Yeah, waste it all. Go ahead, Judy. Go ahead. Oh yeah, Noah's right. Don't bring all the food. And guess what? Now I know fucking food. All right, and then I'm actually so mad right now. I have every reason to crash out because I just lost the greatest boots I've ever had in my life. But I have feather falling forward. I have no XP. All right, bread. Mulab, tonight I'm you. Now I have hella diamonds. Right? I'm rich. I'm loaded, dog. I'm loaded. Like, no one is as loaded as me right now. So we're good. We're good on that front. But where the hell is my... Oh, I have no gold either. The gold? Here. I lost a stack of gold in the freaking nether. Who does that? Lame-os, losers. And I'm a loser today. All right, so we're going to grab that. I need wood. I need, like, lots of wood. Like, low-key, lots of wood. Oh, wait. I have sticks, right? Okay, I'll bring these. Maybe some more. You're praying for what? You're praying for my downfall? I knew that. What are you praying for? Praying you get your stuff back safely, babe. Oh, you're being so sweet. Damn, 100 fest pops. Can I get some W's in the chat for those gifts? And thank you for the heart me, bro. I appreciate that. And then, bro, Jamie with a rose. Thank you, dog. Thank you so much. Hold on. Guess what I'm going to bring this time? A shield. Thank you, chat. Great suggestion. Yeah, you guys are paying attention. Very locked in. Very nice of you guys. Thank you so much. Oh, my God. Should I bring a compass back? Yeah, maybe. Because I don't even know if that's going to be there when I make it back. Okay. Now let me make a sword. I don't even want to be at the nether anymore. I don't even want to do Jazzberry challenge. I don't even care what she sends me. This hurt. This hurt a lot. this hurt a lot. Why do I have to be like this? What do I want to do? Joey, so you're going to text yesterday and I pinged you as well? Yeah, I'm not going to lie, guys. I'm so overwhelmed in chat.
like I say, like I'm like, yo, I'm gonna reply, but I've my DMs are just getting longer and longer. I love it. I'm grateful for it, but yeah, guys, we need one more follower to hit the goal. One more follower. If you're brand new here, consider hitting that goal. I stream every single day. Trying to be your favorite streamer. Don't even need to piece you up. You do it yourself. Listen, dog. Stop. I don't need you to be disrespectful right now. I need you to be on my side, Noah. This is the one time I'm asking for you to actually like be on my side. Dog. Can you do that for me? Can you try not being a douchebag? I'm dead. Put on hold. Put what on hold? Right? And lava? Okay, I'll go get some lava. Good night, y'all. Have a wonderful day and night. Noah, we love you, bro. I suppose. Sorry. Okay, following has never been more free. Faye, tell them. Say it louder, Faye. Say it louder. I don't think they hear you right now. Following has never been more free, huh? What? What'd you say? Right? Gotta go eat dinner. Bye, say. Good night, bro. I believe in you. You can get your stuff back as long as you try hard. Just remember you saved half of your items before they despawn. Oh, yeah. So think positive is what you're saying, right? Mulab, I lost my best boots. All I wanted tonight was my boots. Feather falling 4. Fire protection 4. How do you lose that stuff? I'll tell you how. Being Jewy. Right? Cam A with the follow. Because like you're telling me I got everything else but those boots. And my freaking fire protection on my blast protection. So guess what? Creepers do damage again. I'm so excited to play this game. Yeah, I'm so excited to play this game. If I'm on sub for the next month, don't ask why. Follow to give Joey good luck. Yo, Cam, thank you for saying what's up, my guy. You can get it again. Oh yeah, I like your energy. Oh shoot. That's the Discord link. I wasn't translating anything. No one translate that. I don't know what that means. I was trying to get the Discord link. For all the new followers here, everyone consider copying that link and pasting to Google. Yo, I got Feather Falling 4, Feather Falling 3 for backup. That's sick. I got a Feather Falling book. Wear the gold. Okay, I'll wear the gold. All right, chat. Everyone, pray your hands. Pray your hands. I need this positive encouragement or all that. Give me the prayer hands. Yo, I'll just wait until he starts looking for the monument. What? Stop. I'm not ready for that. Thank you, Noah. Noah's actually supporting right now. W's in chat. All right. No thanks. Ria, I swear to God. If you're an atheist, tonight, don't be. Pray on your downfall. Sarah, get a life. Yelena, thank you. Faye, what is that? Faye, I don't know. Did you send me feet emojis? Are you saying to suck on some toes? What are you saying right now? I'm crying. Why are you crying? You have wabi sabi. It's special. What is wabi sabi? What is that supposed to mean? Me being sad? Is it because I'm sobbing, crying? Because low key, I'm almost there. Like I'm at my breaking point, chat. I'm warning you guys right now. If you guys say like if I'm late tomorrow for the stream, it's because today's stream just hurt me. It beat me up. I couldn't handle it anymore. 161 days of this type of punishment. It's not healthy. It's not. You don't understand, guys. I've been through it too many times. Are the cobbles builds from your debts? No, Pickles. Actually, it was for me looking for stuff, actually. Yeah, I was just like, I want to find a fortress. And it worked. And it's a good indicator of how do I get back, so it really does help. Joey so wabi-sabi. What does wabi-sabi mean anyways? It sounds like anime talk, and Joey don't understand anime talk, so help me out here. Ria, guys, those prayer emojis are going stupid. No, I appreciate that. We're all praying right now. Best wishes for Joey. I like this. Joey's going to get his stuff back like this. I see it. I see it happening. You guys are telling the future right now, so shout out to you guys. Wait, am I? Oh my God, I'm not there yet. Goofy ball. That's what I am. I'm a goofy ball, bro. Goofy ass. You're jumping the gun. Wait, how tall is this thing? This thing is so tall. Get out of my way. Okay. Dun 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 dun. All right, cool. Let me eat some bread. It's about celebrating imperfection. Oh, and boy, am I imperfect. All right, you never watched it? Wabi Sabi is being unique. It's finding differences and making them wonderful. Perfections and imperfection. It's from an epic show. Oh, okay. Oh, now I remember. I've seen the meme. No, I didn't like it. I'm not gonna lie. That was like when I was a kid still too, and I was like, nah, I don't like the show. I was too young, I think, to understand those like the show. Damn, Jasper. Damn, Jacqueline. You guys are praying hella hard right now. Everyone's gonna think my chat's botted, so let's stop that. Let's stop the prayer emojis, guys. They're like, this dude bought his stream right now. Like, look at
No, I asked him to send prayer emojis because I've died. I'm here to get my stuff back. All right. That's all. That's all. Sorry, hold on. No, you're good. You're good. I just want everyone to know that my chat's not botted. I asked him, this is what you asked for. I know that's what I asked for, but y'all sent a lot of them. Like at this point, you guys are definitely praying for other things too. Like you guys are praying for yourselves, not for me anymore. And like a little selfish right now, right? Don't you think? What am I saying? Am I gonna fall? It's worth it. It's worth it. Okay, now let me find everything else. Oh, hell no. This is important stuff. This is very important valuables. Okay, great. Take that. Take that. Okay, I need everything. I don't need that. I need another bricks. I need to put that in here. Put that in here. Don't need that. Oh my god, my shovel. I brought my shovel with me. I seriously brought my shovel with me. Did I bring my axe too? Let me find out. Let me find out. What is in there? That's leggings. That's why would I throw out leggings? Are you good, Jewy? You have diamonds like that, G? Someone roll a clip back of me saying I'm loaded. All right. Stop. Do not. Do not tell me what a good time. What the fuck? I put that shit in my bone. I see something on the bottom. Stop. Stop. You're stressing me out. Stop. 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 Oh my god, my health. My health, my health, my health, my health, my health. I see stuff on the ground. Stop. 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 Do not. Not right now. Okay, eat. I need to go to the bottom right now before that shit despawns. Out of my way. Out of my way. Out of my way. Out of my way. Move, 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 move. Oh my god. Move, 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 move. Go, go. Great. Die, die. No. No. No, what I say no. Consensual? No, none given. Get out of here. Get out of here. Get gone. Go. The boots? Where are they? Don't make me cry. Don't make me cry, Minecraft. I saw things. Shiny. Oh, my armor. No. Okay. Where are the boots? Where are the boots? That's all I need right now. Where are they? Where are they? Where are they? Where are they? That's... What? Get your big ass out of my face. Stop. Bundle. Where are my boots? Where are they? Okay. You have the freaking boots? I have them? Oh! 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 Sorry, sorry. Alright, that felt kind of weird. Listen, I enjoyed it. Bro, about to cry. Brandon, you don't understand. Stop. I cannot handle this no more. This is getting too much for me to handle. Where's my bow? Okay. Did I get everything? I'm missing the knockback sword. With that knockback, I may not stand a chance in another. Yeah, someone needs to clip that. Someone needs to clip that moment of me finding my stuff and like actually nutting. I mean, what? Bro, you have it right here? No, this is not it, dog. Oh, is this the sword? Oh, never mind, never mind, never mind. Okay, never mind. I thought it had different stuff on there. You're right, you're right. It is the sword. Where's your forever bow? It's right here.
Listen. Okay, we have everything. We have everything. Thank God we got. Why do I need to put the gold on? Just leave, bro. Give me 1v1 in my realm, bro. You think you see me? Do I stand a chance, dog? Do I stand a chance right now? I've died 3 times in the nether. I'm good, dog. I'm good. Not tonight. Tonight's not my night, bro. Tonight's not my night. No, I don't want to fight you in your realm. Good luck. You gonna make me tweak out? Tweak. Start tweaking, girl. You're always tweaking anyway. It's nothing new. Tweak. Shader name? Photon shader. Update goal? Which one? Oh, wait. Follower goal. Let's go. Guys, if you're brand new here, consider dropping a follow. I stream every single day. And guess what? Guess who? I'm trying to be your favorite streamer. That's me. Yo, thank you for the follow. I appreciate that. Yo, thank you for the follow. Yeah, let's go. Christopher, Domgo, Avalon, thank you for the follow. Guys, I want to hear my favorite sound in the world. Let me hear it ding ding. It's May. Just followed. Let's go. W's in the chat. If you're brand new here, guys, copy this link. Paste into Google. That's the best way to find out when I go live. My name is Crafted by Jewy. I stream every single day. It's day 161. Yeah. And I'm closer to 200 than I am to 100. So let's hit this one here. Dog, what's the IP? Bro, I'm not going to give you my IP because then you could like do stuff with that. And I don't want you to do things to me, especially not nasty things. Stop being weird. And bro, I'm on my solo world. Okay, I was just making a joke. I love you, dog. Maybe. Because I don't know you. Right, okay, I have everything important on me. You're right, I should go back. Chat, can I go back? I have too many important values, and I come back, okay? We go, we leave, we come back. We have way too many expensive things on me. Shader himself, Shader name, Photon. A Photon. Do you promise to hydrate after you get your stuff back, baby? I earned this shit. You're right. Stay in the nether. Stop the cap. You want me to crash out? I will literally die. I will literally... Tonight you will see my heart stop if I die for real. In game. I will die IRL. Bro, I've been here for 1 hour. You did not notice me? David, I'm so sorry, brother. I've been having a very stressful hour. And I get it, bro. You want to feel seen. You want to be like... You want to just, you know, be acknowledged. I understand, David. But tonight, bro... Can you like understand that I went through a very, very hard 2 hours? Like this has not been easy, right? This has not been easy at all. I've been stressing this entire time, and great, my compass doesn't want to work. Because I guess when you die, they fucking break. Yeah, that makes perfect sense, Minecraft. Thank you. Yeah, it's like this wasn't tied to a lodestone earlier. The person before me didn't just do this. Yeah, thanks, Minecraft. Great logic. For real. So you're backing out. Interesting. Oh, Lucky, you think your little like ego test is gonna work on me? Hell no. My ding is way too... I want to say that so bad, but I'm gonna get banned. Alright. Alright. Right, real life problems or IRL ones? Probably a little bit of both. No, I'm talking about Minecraft, dog. Drew, did you just pop into the stream? Yeah, you did, right? You haven't been watching what I've been going through, and I understand, and I get it. Right, but I've been getting my ass handed to me. I just want to make sure I make it the right way. Hey, buddy. Yeah, you want to put gold on, right? I got you. Shut up. Alrighty. Isn't this the same thing? I'm actually dying right now. Lucky, thank God. I mean, what? Why would I say something that's so rude of me? Lucky, I don't mean that at all. Lucky, I don't feel better, Lucky. Oh my God, we all love you so much. Rude? No. Listen, look, it happens. When you bully Jewy, I'm sorry, that's what I meant. Oh, you're good, bro. You're good. You don't gotta apologize for nothing, Drew. You're here. You're hanging out with me. I have Feather Falling 4. Feels good to use it again. All right, so let me go to my damn portals. Ban Jewy. Stop. Kaz, do not say that. It's after 3 a.m. My mind is dead. Oh, Drew. Same, bro. I feel you. My heart almost died, too. Did I get my food back? I got 36 pieces of steak. We for real up right now, chat. We're back. We're so back. All right, come on. Stop. No. Yep, go take a dip. I'll take a dip. Say I won't. I will right now. You're kidding me. Do not report him because I love him. Aww. Yeah, guys are not making jokes. Lucky just she's mean to me.
You guys who report Lucky, not me though. Okay, Lucky, she's like, you stink. And I will literally come on stream with my hair wet. What do you mean I stink? I just came out of the shower. Like, my cheeks are still wet. I am never mean. Lucky does no wrong. She does a lot wrong. You guys don't know Lucky like I know Lucky. She's the reason why our emotes are broken. No, I'm kidding. Well, no, it is her fault, but still. Whoa. Oh, my nether compass didn't break. I just made another one. Yippee, yippee, yippee. I don't need two because that's going to confuse me. Fine, I'll take two. If I make baby... Okay, if I wake the baby from laughing, my girl's going to kill me. My bad. But you know what? You're sick, J-Moon. You're laughing at my pain right now. This has been amusing to you guys. I'm so glad I could put a smile on your face. I mean it this time. I mean it this time. I totally mean it. It's funny. Or a flower pot, by the way. No, it's actually for a sniffer egg. Completely different. All right? It's over a flower, to be more honest with you. Okay, you saw that? I really hope someone screenshotted that look. I swear, if y'all didn't screenshot that look, I'm gonna be so mad at you guys. Joey, your pain hurts me greatly. I don't like to see you upset. Well, then make me feel better. Come here and shut up. All right. Bro isn't wearing gold and it's gonna get beat up by Piglin. Listen, I got beat up by pigmen, not piglins. Pigmen. Right? For whatever reason, they turned their backs on me. I get him. He's from the overworld. And they attacked me, all of them together like a family. It's messed up. Look, listen, I get it. Y'all ride and die and shit. Okay, but do not ride and die on me. Come on. Joey's the goodest streamer. The goodest streamer. What is that supposed to mean? David, you're gone. You're banned. The goodest streamer. Who says that? Go find a good streamer. No, I want to be the best. All right, I'm gonna put this here. Let me put this here. Okay, right, decent. Get right. Okay, girls, stop. Look, you're done. You're done. You're done for the night. You've had too much fun. Someone take Lucky's phone away right now. Stop. Don't make me laugh. Right? I can't feel my mouth. Why say? What'd you put in it? Joey, what is it like being old? It's so hard. Oh my God, you don't understand. I don't feel old though. That's the thing. If you guys can't tell, I act like a child. I'm wise, I guess, kind of. Sometimes I'm a little bit of a dirter, like Chad says. But yeah, no. Yo, Strawberry, cool. Just dropped follows. Let's go. Welcome to the Glazer community. I stream every single day. I'm trying to be your favorite streamer. We just hit our goal. There was the ding ding. I love hearing that sound. Oh my God, y'all. Thank you so much for the ding ding. So guys, oof. We're gonna set a new goal. We're gonna already be halfway to 6,400. George's is unstatus, but low key, my back don't hurt. My things still work. And I lift. I'm in peak shape right now, like in terms of I've ever been in my life, for real. Right, so everything good. I blame you for my withering lungs, Jew. Listen, Cass, I did not tell you to pick up smoking. I actually told you to quit. So like, why? Why are you saying it's my fault? Dewey's the best streamer ever. David, thank you for fixing your sentence. David, you and I are chill now. I'm not mad at you no more. Bro's chill. Guys, David's chill. No of you had no David. I'm laughing too hard. That's my favorite thing to say. I'm your favorite thing to read. I'm not gonna lie. So thank you for that. Thank you for that. I try sometimes to be funny. I'm not very good at it. Yeah, what? I blame him. Blame who? Huh? What's up? What's up? Did I bring my axe? Did I lose it? Oh, thank God, baby. Baby, I thought I lost you. I thought I lost you. You're too rude sometimes, people, and they leave. I don't think... Y'all think I'm too rude? You know what it is? Yeah, I'm very sarcastic, and people cannot tell I'm joking sometimes. Right? So I'm not... That's what it is. That's what I'm realizing, and I'm too good at that. Like, I'm too good at playing it off. The Sassy Man Apocalypse, that's crazy. That's what you're calling it. I think that's 100% what it is. Right? If people think that I'm rude, and I'm not actually rude, I'm trolling. But whatever. I don't care. If you get the jokes, you get the jokes. It's a real thing. It's Jazzberry, it's not real. There's no way you guys are calling me sassy right now.
You guys are gonna get me to crash out and actually act sassy. Stop. Every breath hurts. Slow down. Let's slow down our breaths now. Hold. Okay, and now exhale. Do the thing. Do the thing. You guys are multiplying. Multiplying or manipulating? Bro, 20 people leave because of you. 1,000%. They left because of me. It's not because they were bored. I'm in my storage room. It's not because it's Minecraft and TikTok. And it's always exciting, right? 1,000%, David. No, bro, you're the best. You're not hurting no one. Some just leave because they don't deserve your fun. See? So now that's a comment. See, David, can you learn to glaze like that? I'll give you instructions next time. Right? So I'm not here in my head like, what do you mean I'm rude? The fuck? There I go, being rude again. Right? Kitty, you want to come up here? Right? We're chat full of fun. No, for real. 700 seconds? What do you mean by negative 700 seconds? What is that supposed to mean? Baba, you want to come? Shut the fuck up, who isn't Glazer? Oh, okay. You're a Glazer, David. I apologize. His Glazer status was questioned. He was like, I am a Glazer. Shut up. All right. Do you miss the old trees? The old trees, Phoebe? Which ones? Like, they changed them? Yeah, right. Wait, you're talking about like the new update, right? They changed the generation of trees. I laughed so much today because of you. 2 streams. Okay, the first stream sucked ass. Can we all be honest with ourselves? Can we just be honest and like admit that the stream earlier today was just booty? It was fun at the end, but at the very start, no. Julie was very off. I did not bring it, and I apologize. But thank you. I liked it. Okay, stop the cab. You had it on mute. You had it on silent. All right, so don't lie to Julie. I didn't. I got called the queen and got kissed. Oh, that's sweet. That's sweet. Thank you. Yeah, I missed them, the old ones, so much. Really? Okay, so unfortunately, or fortunately, depending on the way you look at it, Phoebe, I'm still on the update before the new one. Right? This one I decided to start this forever world, so I will not be seeing those new trees in the new Minecraft generation. Which, by the way, kind of it makes me feel like I'm missing out. I'll be honest, but it's still really cool that I'm on this world. But maybe it wouldn't take me so long to find shit if I was on the new Minecraft generation. So am I ready to go back? Wait, I don't need both cool bows. Clipped it too. How did I hear you then? You heard me sometimes. Right, from what Faye saw, it looked like a W stream. Okay, they went stupid in terms of gifts. Right, I get that, but it makes